ሰላም ጤና ይስጥልኝ እንደምናችሁ ሜሮን እባላለሁኝ Wait for it. የምኖረው በጀርመን ሀገር ነው እዚህ መኖር ከጀመርኩ 10 ዓመት ሆኖኛል Oh my god! Wow! እስኪ በዩቲዩብ ቻናል እኔ ያሳለፍኳቸው ነገሮች ላካፍላችሁ ብዬ መጥቻለሁ ሰፖርት እንደምታደርጉኝ ተስፋ አደርጋለሁ Nice. ብዙ ነገሮች እንዳሰብና ይሆንልንም እዚህ ስንመጣ እና እኔ ያሳለፍኳቸውን 10 ዓመታት እንዴት እንዳሳለፍኳቸው ምን እንደተማርኩኝ የት እንደተማርኩኝ ከልጅ ጋር እንዴት እንደሆነ ምናምን ብዙ ነገር እናወራለን ብዬ አስባለሁ እናንተም ጥያቄዎች ካላችሁ መጠየቅ ትችላላችሁ እዚህ ሀገር መማር ፈልጋችሁ ምን መማር ያዋጣናል እንዴት መማር እንችላለን እንደዚህ ለመማር ምን አይነት እርዳታዎች ማግኘት እንችላለን የምትሉት ነገር ካለ መጠየቅ ትችላላችሁ እማቀውን መልሳለሁ ማላቀውን ደግሞ ኢንፎርሜሽን ጠያይቄ የተሻለ ኢንፎርሜሽን ለማድረስ ሞክራለሁኝ አሁን ግን ማወራችሁ ለጊዜው ስለራሴ ታሪክ ነው 10 ዓመት እንዴት አሳለፍኩኝ እዚህ ሀገር ምን አይነት ቻሌንጆች ነበሩት እንዴት ነው ቻሌንጆቹን መወጣው ዲፕሬሽን ውስጥ ገብቼ ነበር ወይ አዎ ገብቻለሁ እንዴት ገባው ለምን ገባው የሚለው ነገሮች እናወራለን ብዙ ነገር ማለት አገር ቤት ኢትዮጵያ ሆነን ወደዚህ ስንመጣ ወይ ደግሞ ወደ ኢሮፕ ወደ ተለያየ ኢሮፕ ሀገር ስንመጣ ብዙ ነገር የምናስበው ብዙ ነገር ቀላል እንደሆነ ነው ብዙዎቹ ነገሮች ቀላል እንደሆነ ወዲያው መተን በቃ ስራ ይዘን ከዛ ቤተሰብ ረርተን ምናምን የምናስባቸው ብዙ ጊዜ እንደዛ ነው ኢትዮጵያ ውስጥ እየኖረን ውጪ የመሄድ ቻንስ ያላገኘን ወይ ደግሞ ምንም አይነት ኢንፎርሜሽን የሌለኝ ሰዎች አሁን ግን ብዙ ኢንፎርሜሽን እናራል ብዬ አስባለሁ ግን በዛ ታይም እኔ በመጣሁበት ታይም እንደዚህ አይነት ኢንፎርሜሽኖች የማግኘት ድል አልነበረኝም እና በቃ እንዳልኳችሁ መጥቼ ሰርቼ ቤተሰቦቼን ረድቼ ከዛ በቃ ሁለተኛ ስራ ደግሞ ሰራና ኦቨርታይም ምናምን እንደዚህ ምናምን አርጌ በቃ ቤት መኪና ገዝቼ ምናምን ፕላን አርጌ ጨርሼ ነበር የመጣሁት እሱን አሳካለሁ ብዬ ያሰብኩት በአንድና በሁለት ዓመት ውስጥ ምናምን ነበር ስመጣ እና ብዙ ነገር ግን እዚህ ስትመጡ እንዳሰባችሁት አይሆንም ማለት እኔ ቀለል አርጌ እንዳሰብኩት አልነበረም እዚህ ስመጣ ያገኘሁት እዚህ ስንመጣ መጀመሪያ ካምፕ ነበረ ማንሃይም ወይ ኖይንሃይም ምናምን የሚባል ወደ ከፍራንክፈርት የአንድ ሰዓት ምናምን ደቂቃ ነው የሚርቅ የአንድ ሰዓት መንገድ ነው እዛ አካባቢ ነበረ መጀመሪያ የተመደብነው ስንገባ እና እዛ ገብተን በቃ ከብዙ ሰው ጋር ማውራት እንትን ብዬ ነበረ በቃ ማለት በብዙ ሰው የታጀብኩ ሰው ነበርኩኝ ከዛ በኋላ እዛ ቦታ ላይ ስመጣ ብቻዬን የሆንኩ መሰለኝ ማለት በቃ ብቻዬን ነው የሆንኩትም ጓደኛ ነበረችኝ አንድ ጓደኛ አብረን ወደዛ የሄድ ነው ማለት ነው እሷን ነው መንገድ ላይ ተዋወቅኳት መንገድ ላይ ያው ስደት ላይ በነበርንበት ሰዓት ምናምን ተዋወቀን እዚህ ስንገባ አንድ ላይ ነበር የገባነው እሷ ባትኖር እንደዚህ ነገሮችን አልፋቸዋለሁ ብዬ እንደውም ማለስም በጣም ይከብድ ነበር ማለት ሳም ለኔ እኔም ለሷ ብዙ ነገሮች ተረዳርተናል ብዬ አስባለሁ ማለት አንድ ሰው እንኳን መኖሩ ልታወሩት የምትችሉት የራሳችሁ ዜጋ የሆነ ሰው ማግኘት ቀላል አይደለም እና በዛን ታይም ደግሞ እኔ በቃ ብቻዬን የሆንኩ መስሎ የታየን ሰዓት ነበረ ማንም የሌለኝም በቃ ብቻዬን ነኝ ከዚህ በኋላ ብዬ ራሴን በቃ በጣም እንትን ያልኩበት ሰዓት ነበር የጎደው ማለት ጎድቻለሁ ብዬ የማስብበት ሰዓት ነበረ እና ተኝቼ ነበር ብዙ ጊዜ ነው ማሳልፈው በቃ ፊልም ያለው ምናምን ተኝቼ ነው ማሳልፈው የነበረው ቆንጆ የጠጣን እና ብዙ ጊዜያቶችን ተኝቼ ነበር ማሳልፈው ከዛ የሆነ ጊዜ ላይ አንድ ሴኩሪቲ ነው መጣና ለምንድነው ተኝተሽ የምታሳልፊው ምናምን ነገር ለምን ትምህርት ይሰጣል ለምን አትሄጂም ልጅ ነሽ ምናምን ብሎ እንተናለኝ ከዛ
ኦኬ እስኪ ትምህርቱ ጋር ለምን ሄጄ አላየውም ምናምን ነገር ብዬ በነጋታው ትምህርት በሚጀምርበት ሰዓት ሄድኩኝ፣ ቁጭ አልኩኝ። ከዛ የሚማሩት ገምቱ ኤቢሲዲ ነበር የሚማሩት። እና ለነገሩ በእነሱ ያው ትክክል ነበር፣ ምክንያቱም የእነሱም አልፋቤት ኤቢሲዲ ይሁን እንጂ ትንሽ እንትን አጠራሩ ይቀያየራል። ግን እነሱ ሲያስተምሩ የነበሩት ትክክለኛውን ኤቢሲዲ ነው። ምክንያቱም እዛ የነበሩት ከሱሪያ የመጡት ምናምን ያው የሱሪያዎች ጽሁፍ ምናምን ይለይ ስለነበረ ኤቢሲዲ አይችሉም ነበረ እና እሱ ነበር እያስተማሩ የነበሩት። እኔ ደግሞ ያው ትንሽም ቢሆን እግዚአብሔር ይመስገን በዛ እድሜ መማር የነበረብኝን ሌቭል ተምሬያለሁ ብዬ አስባለሁ። እና እዛ ሲሄድ ኤቢሲዲ ሲማሩ ኦኬ ምናምን ነገር ብዬ ይሄ ሌቭል ተራረቀናል ማለት ነው ምናምን አልኩኝ። ከዛ ኤቢሲዲ ጻፉ ተባለን፣ እኔና ጓደኛዬ ጽፈን ቁጭ አለን። ከዛ ከበዳችሁ ምናምን ብላ ልታስረዳን ስትመጣ ስታየው ጨርሰናል፣ ዋው ምናምን እናንተ ለዚህ ክላስ አትመጡንም ምናምን ብላ አሰናበተችን ማለት ነው። ከዛ ኦኬ እንዴት ነው መማር የምንችለው ማለት እነሱ የሚጀምሩት ከትንሹ ነው። ይሄም ደግሞ ትክክል ነው ለሌሎቹ ሲባል፣ እኔና እሷ ደግሞ መማር የምንፈልገው የነበረው እዚህ ያለውን የዚህ ሀገርን ቋንቋ ነበረ። ከዛ ምን ማድረግ ጀመርኩኝ፣ ሴኩሪቲዎቹ ጋር እየሄድኩኝ ቁጥር በዚህ ሀገር እንዲጠሩልኝ ያደርግና ከ1 እስከ 10 መጀመሪያ ይጠሩልኝና እኔ ሪከርድ አረጋቸው ነበር በስልኬ። ከዛ እሱን ሪከርድ አረግና እሄዳለሁ። ከዛ እሱን አጥንቼ ሸምድጄ ምናምን ነገር ተጠያይቀን ምናምን ከሷ ጋር ምናምን እመጣለሁ። ከዛ እሺ ከ10 እስከ 20 ደግሞ ከ10 እስከ 20 እንደዚህ ያልኩኝ በአንድ ቀን ውስጥ ከ1 እስከ 100 ቁጥር ቻልኩኝ። ከዛ ማንም አላመነም። እንደዛ መጀመሪያ ላይ ለምን ትተኛለሽ ነይ ተነሽ ተማሪ ምናምን ያለኝን ሴኩሪቲ ሳገኘው ተማርኩ እኮ ከ1 እስከ 100 መቁጠር ቻልኩኝ ምናምን ነገር አልኩት። ከዛ እንዴት ከ1 እስከ 100ማ በአንድ ቀን ልቆጥሪያች ምናምን ነገር አለኝ። ከዛ እንደዚህ ነው የምታስተምረው እንዴ በአንድ ቀን ከ1 እስከ 100 እንድሸመድዱ ምናምን ይችላል። አስተማሪዋማ ኤቢሲዲ ነበር ታስተምር የነበረው። ያው እኔ ኤቢሲዲ ስለምችል ብዬ ነው ምናምን ብዬው እንትና ልበልልህ ምናምን ብዬለት ምናምን በጣም በቃ እንትና ሆነ ሰርፕራይዝ ነው የሆነ አፕሪሺየት አደረገኝ ምናምን እንደዛ ሲሉኝ በቃ ደስ እያለኝ የሆነ እንዴት ነው ኦኬ መማር አለብኝ ምናምን ነገር ይሄ ነገር ነው የሚያስደስታቸው ብዬ አሰብኩኝ። ከዛ መማር ጀመርኩኝ ምናምን ሰላምታቸውን ምናምን አንዳንድ ነገሮች። ከዛ በኋላ በስንተኛው ቀን እኔና እሷን ወደ ሌላ እንትን ላኩን፣ አንደሬጅ የሚቀመጡበት ካምፕ አለ እና አንደሬጅ ያው ሲባል 17 18 ድረስ የሚቀመጡበት ነው፣ ከ15 እስከ 18 ባለው እንትን እና እዛ ገብተን እዛ ደግሞ ያሉት ልጆች በጣም የሚያስፈሩ ነበር ማለት ድራግ የሚወስዱ የሚያንጭሱ የሚጠጡ ምናምን ነገር እና ኤክስትራ ሁላ ማታ ላይ ሲገቡ ክላሳቸው መስኮት ምናምን ይቆላለፍባቸዋል። ምክንያቱም በመስኮት ዘለው ስለሚወጡ የእነሱ መስኮት ስለሚቆለፍ ይመጡና እኛን አስወጡን በመስኮት ምናምን ይሉናል። ከዛ በመስኮት ምናምን ነገር እና ደግሞ እፈራለሁ በቃ እነሱን በመርዳታችን እኛ እንትን እንባል ይሆን ምናምን የሚባል ፍርሃት አለ ምናምን። ከዛ ግን እነሱ ደግሞ ይረዱናል ከነሱ ጋር ስለምናወራ ቀን ያው ማውራታት በሉት እየተወለካከፍን በምልክትም በምንም እንግባባ ነበር እና እነሱ ናቸው ቻንሶቼ ብዬ አስብ ነበር ቋንቋ ለመማር ለማወቅ ምናምን ነገር እና ከዛ በኋላ ከ2 ሳምንት በኋላ ግን ሌላ እዛ ስደተኛ ስላልነበረ ደቸሽ ብቻ ስለነበሩ እዚህ ያሉት ወደ ስደተኛ ካምፕ መቀየር ነበረብንና ወደ 3 ሰዓት ነው ምናምን መኪና ነድተው አደረሱን። ስንመጣ አዲስ ካምፕ ነው፣ ገና አዲስ የሚከፈት ካምፕ ነው። ወንዶች ነው ያሉት፣ ከሱሪያ የመጡ ወንዶች፣ አፍጋኒስታኖች ምናምን ያሉት። ሴት እኔና ጓደኛዬ ብቻ ነን፣ ለመጀመሪያ ጊዜ ገባ ነው። ከዛ ኦኬ ምናምን ነገር በቃ ማለት ፈራን መውጣት ምናምን ነገር። እዛ
እነሱ የሚያዩበት መንገድ ደስ አይልም ምናምን ግማሾቹ ሰላም ናቸው ምናምን ግማሾቹ ደግሞ አብሶ አንድ አፍጋኒስታዊ ነበረ ስማ ደረጃ ሁላ ስንወጣ ማለት ነው እንዳንነካካ ጥግ ልጥፍ ብሎ ምናምን ግርግዳውን ተለጥፎ ነው የሚያሳልፈን እንዳንነካው እንደዚህ ልብስ እንኳን ጨረፍታ እንዳይነካካ ማለት ነው እና በጣም ይገርመኝ ነበር ከዛ ሌሎችም አንዳንድ ነበሩ እንደዚህ የማይሆን ከለራችን ብቻ ጥቁር በመሆኑ የማይሆን ፊት ምናምን የሚያሳያችሁ ምናምን ነገር አሉ ከዛ እሱ ደግሞ እየደበረ ይመጣና በቃ ክላሳችን ነው ቁጭ የምንለው ብዙ ጊዜ ከጓደኛዬ ጋር ፊልም እናያለን ምናምን ነገር በቃ በዛ ነበር የምናሳልፈው እና እነሱ ደግሞ ለምንድን ነው ሙሉ ቀን ቤት ውስጥ የምታሳልፉት እነሱ ይሄ ልምዳቸው አይደለም ማለት ጡረታ ወጥተው ምናምን እንኳን ማለት ነው በቃ የሆነ ቦታ ይሄዳሉ ማለት ቤት ውስጥ አይውሉም በየቀኑ የተለያየ አክቲቪቲ አላቸው ፊዚዮቴራፒ ሊሆን ይችላል ዋና ሊሆን ይችላል የሆነ ነገር የሚያደርጉት በየቀኑ ብቻ ፕላን አላቸው ምን እንደሚያደርጉ ማለት ነው እኛ ደግሞ ሄደን በቃ ምንም ማድረግ እንችላል መሰለንም ነበር ማለት ቋንቋም አንግባባም ምናምን ወንዶች ብቻ ነው ያሉት ምናምን ነገር ከዛ ይደብራል ነበር መውጣት ምናምን ነገር ከዛ ከአንድ ሳምንት በኋላ ይሁን ምናምን አንድ ሶማሊያዊ ወደዛ መጣቸው አንድ ብቻ ሳይሆን ብዙ ልጆች ነው የገቡት ከዛ ውስጥ ሱሪያኖች አሉ ሴቶች ብቻ መጡ ሴቶችም ማለት ወደ 5-6 ሴቶች ሆነን ከዛ ውስጥ አንድ ሶማሊያዊ ነበረች ስቲል ነው ድረስ ጓደኛሞች ነን እና እሷ መጣችና ምናምን ነገር እንዴ እዚህ ልትቀመጡ ነው እኔማ እዚህ አልቀመጥም እንዴት እንደዚህ ጫካ ውስጥ እኔ ከተማ ኮኖ ከፍራንክፈርት ነው የመጣሁት ምናምን ነገር ምናምን አለችን እና እንትፋለችን እኔ እንኳን እንደዚህ አይነት ነገር በጣም ትንሽ ነገር ነበር የምፈራው እነሱ ደግሞ እንደዚህ አይነት ነገር ላይ ደፋር ነበሩ ከዛ እኔና ጓደኛዬ ነው እኛ እንጠፋማለን ማለት ነው ከዛ ታውታ ምናምን ነገር አለች ለሊት ላይ እሷና አንድ ሶማሊያዊ አብሯት የመጣው ጓደኛዋ ተያይዘው ጠፉ ከዛ ጠፉ ተባለ ምናምን ለእናንተ ነግሯቸዋል ወይ ምናምን አልነገሩንም አናቅም አዲስ አይደለም እንደመጡት አልተግባባንም ምናምን አለን ከዛ በንጋታው ነው ምናምን ማታ ላይ አምንጫቸውን ተይሰው ተመልሰው ወደ ቦታቸው ከዛ ያው ግን አንደሬ ስለነበረ ይሄን ያህል ብዙ እንትን አልተባለም የተካበደ ነገር አልነበረም እና ከዛ እንደዛ የቆየን አንድ አሁን በቃ እንደናቴ ነው ማያስ እናቴ በሏት እሷ የሆነ እንትን አላት ብቻዋ ቴራፒስት ነች እና ቤት ተከራይታ ለ4 ሰው የሚሆን ቤት ተከራይታ የአባቷ ናይጄሪያዊ ነች በእናቷ ደግሞ የዚህ ሀገር ዜጋ ነች እና ኦልሬዲ እሷ የዚህ ሀገር ዜጋ ነች እና እሷና ባሏም የዚህ ሀገር ዜጋ ነው ኦልሬዲ እናትና አባቶቼ ናቸው ለኔ አሁን ላይ እነሱ ተነጋግረው ለምን እንደዚህ ማለት እንደዚህ ጥቁር ሴቶች መተዋል ምናምን ተብሎ ሲሰሙ እሷ እኔ ጥቁር ስለሆንኩኝ የተሻለ እነዚህን ሰዎች መረዳት እችላለሁ እነዚህ ልጆች የተሻለ መረዳት እችላለሁ ቴራፒስትም ስለሆነች ለምን ወደኔ ያላመጣቸውም ምናምን ነገር አለችና በዛ ታይም ደግሞ እዛ ብዙ አክቲቭ መሆን አንሆንም ብለን መሆን እኛን ማድረግ አክቲቭ ማድረግ ሲያቅታቸው ዳንስ ወድ ነበር ምናምን ነገርና ያዩኝ ነበር ብዙ ጊዜ ክፍሌ ውስጥ ሲሆን ኦሬዲ ቤታችንን አጸዳ ነበር በሳምንት አንድ ግድ ነበር ቅዳሜ ነበር ማጽዳት ግዴታችን ነበርና ዘፈን ከፍተን ምናምን እየደነስ ምናምን ነበር እናጸዳውና እንደዚህ አይነት ነገር እንደሚመቸን ሲያውቁ የዳንስ እንትና ትምህርት አመቻቹልን ግን የዳንስ ትምህርት ብለን ስንሄድ ካሮጊቶች ጋር ነው ካሮጊቶችና ከሽማግሌዎች ጋር ነው ማለት በቃ ከ60 ዓመት በላይ ናቸው የሚደነሰው ዳንስ ተያይዞ ምናምን ይሁን ዳንስ አላቸው ስቲል ነው ድረስ እንትን ማለት የዛን ታይም ኦሬዲ ችዬው ነበር ግን ፈን የማያረግ ዳንስ ነው ይሄ እኛ የለመድነው አይነት ዳንስ አይደለም በቃ ይሄ ተያይዞ ይሄ ብቻ ተውት እና እንደዚህ አይነት ዳንስ ነው ከዛ ኦኬ ብለን ያው ግን በዛን ታይም እንትን የሚያረገኝ ነገር ስለሆነ አፕሌንክን
ካለሁበት ነገር የሚያወጣኝ ነገር ስለነበረ የምፈልገው መሄድ ጀመርኩኝ። ሄዳለሁ እንደንሳለን ምናምን ነገር ከዛ እንትን ኬክ ምናምን እንትን ቡና ምናምን ይቀርባል እንበላለን እንጠጣለን እንደዚህ እያልን ከሰው ጋር እንትን ማውራት መግባባት ምናምን ጀመርን ማለት አልቻልንም ቋንቋውን ግን ትንሽ ምናምን ነገር እንትን ማለት ጀመርን። ከዛ እነዛ ዳንስ የሚያሰሩት ሰዎች ደግሞ እኛ ካምፕ እየመጡ ማሰራት ጀመሩ። እሱ ደግሞ አሪፍ ቻንስ ሆነ። በቃ የተለየ ዳንስ ማሰራት ጀመሩ ልጆች ስለነበርን እነሱ እዛ ሽማግሌና አሮጊቶቹ ጋር ያለውን ነገር የሚያሰሩት ለነሱ የሚሆን ነው። ከዛ እዚህ ሲመጡ ደግሞ ለወጣቶች የሚሆን ነገር ማሰራት ጀመሩና ያ ነገር ብዙ እንትን ከነበርኩበት ነገር ትንሽ ሰዓትም ቢሆን አፕሻልት እንዳደርግ ይጠቅመኝ ነበረ። እንደወጣ ከዛ ፓርት ይጠቅመኝ ነበረ። ከዛ እንደዚህ ያለን እቺ ሴትዮዋ ጋር ልውሰዳቸው እኔ የተሻለ መረዳት እችላለሁ ምናምን ብላ ቤት ተከራይታ ለ3 የሚሆን እኔ ጓደኛዬና ሶማሊያን አመጣችን ወደሷ። ስታመጣን ወደሷ እሷ ያለችበት ደግሞ ሞር ከዛኛው ገጠር ነው እና በቃ ስትወጡ ጫካ ነው። ወክ ነው ማድረግ የምትችሉት። ያው የልጆች መጫወቻ ምናምን ሁሉም ቦታ አለ ምናምን ግን የልጆች መጫወቻ ለኛ ምንም አይሰራልንም ነበር እና ያው በቃ ምንወጣበት ሚንስ ደግሞ አጣን። በቃ ቤት ነው ቁጭ የምንለው ምናምን የሆነ ሳለ ወክ እናረጋለን። በራሳችን ነገር ነበር የምንዝናናው። ወይ ወክ ስናረግ ውሻ ሲያባረን ምናምን እንስቃለን ምናምን ብቻ በእንደዛ ነበረ ፈኖች የምናረገው። 3 መሆናችን ትንሽ ብዙ ነገር ሼር እንድናረግ ጠቅሞናል። ማለት በቃ ምግባችንንም ሼር እናደርጋለን። የነሱን ምግብ ይበላሉ የኛን ምግብ ይበላሉ። ምንድነው ቋንቋ ይሄ እንደዚህ ማለት ምን ማለት ነው በሶማሌኛ ምናምን የተባባልን ጊዜያችንን በእንደዚህ አይነት ነገር ስናሳልፍ ጭንቅላታችን እየተከፈተ መጣ ማለት ነው። ይሄ ዲፕሬሽን ከሚለው ጭንቀት ከሚለው ነገር ትንሽ እየተላቀቅን መጣን። ከዛ በኋላ እቺ ሴትየዋ አሁን እናቴ ምላችሁ እሷ ምን እንትና አመቻቸችልን ዋና እንድንማር አደረገችን። ማለት የመጣችሁበት መንገድ ምናምን ነገር ጥሩ ስላልሆነ ኢንኬዝ የሆነ ሰዓት ላይ እንደዚህ አይነት ነገር ቢፈጠር ራሳችሁን ማዳን የምትችሉበት ነገር ላይ መሆን አለባችሁ ብላ የዋና ኮርስ እንዲሰጠን አደረገች። ከዛ በቃ የሆነ እንዴት ነው ኦኬ ወደ ማህበረሰቡ እየመጣን ከብዙ ሰዎች ጋር መተዋወቅ ጀመርን። የተለያየ ቦታ በሄድን ቁጥር ሰዎችን ማግኘት ስንጀምር ምናምን ነገር ግን የተለያዩ ጥሩ ሰዎች እንደምታገኙ ሁላ ደግሞ የተለያዩ መጥፎ ሰዎች ታገኛላችሁ። ማለት ብዙ አክቲቪቴት እንድናደርግ ታደርገን ነበር እቺ ያልኳችሁ ሴትዮ እና ብዙ ቦታ ስንሄድ የሆነ የሚበጣብጠን ነገር አናጣም ነበር። ብዙ ነገር አሪፍ ሆኖ አንድ የሚበጣብጠን ነገር ግን ይኖር ነበር። ወይ ይሰድቡናል ወይ ማይሆን ፊት ያሳዩናል። ብቻ የሆነ ነገር ነበርና እሱ ነገር ይረብሸን ነበር። እና ሶማሊያ ጓደኛችን ደግሞ ለመጣላት ምናምን እንትን ቅርብ ነበርሽ ምናምን በቃ ሲያፈጡባት ምናምን ራሱ ምንም ታፈጡ ምናምን ነገር ብላ እና ይሄንን ሞራል ከየት ነው ያመጣችው ምናምን ብዬ ነበር ማስበው። ታድላ እኛ በቃ የምናስበው አሁን እንትን ብናገራት ምናምን ነገር በቃ ወይ ወደ ሀገር ይመልሱኛል ምናምን በጣም ነበር የምንፈራው። የሆነ ነገር እንትን ለማለት ምንም ነገር እንዳይፈጠር ማለት ነው። ትክክል ነው እያልኩ አይደለም፣ ትክክል አልነበረም። በጣም ኦቨር ሆነ የኔ እና የጓደኛዬም ይመስለኛል። ሌሎቻችሁም አዲስ ሀገር ስትመጡ ምናምን እንደዚህ ትፈራላችሁ ብዬ አስባለሁ እና ያ ነገር ትክክል አይደለም ብዬ ነው የማስበው። ምክንያቱም እዚህ ብዙ እንትን ነፃነት ያለበት ሀገር ነው ማለት ብዙ ነፃነት ስላችሁ ራሳችሁን የሚጎዳ ደረጃ ድረሱ ተደባደቡ ወይ ምናምን ነገር እያልኩ ሳይሆን የራሳችሁን ሐሳብ ማንጸባረቅ የምትችሉበት ነገር ነው፣ መናገር የምትችሉበት ቦታ ነው እና በንግግር ብዙ ነገር እንትን ማለት እችል ነበር። ግን በቃ ፈራ ነበር። ስለምፈራ ብዙ ነገር እንትንል ነበር። አልናገርም ከሰው እንዳልኳችሁ አላወራም ምናምን የሆነ ነገር ራሱ ሲገላምጡኝ
ባላየ ወይ ለማለፍ ሞክራለሁ ምናምን ነገር እና ያ ነገር ትክክል አልነበረም። ከዛ መተንዛ እንትን ገባን ሽፕራ ኮርስ ይባላል የቋንቋ ትምህርት ገባን እንትናችንን ከጨረስን በኋላ የዋናውን ኮርስ ምናምን ነገር ከጨረስን በኋላ ወደ ቋንቋ ገባን። ከዛ ቋንቋ ተመዝግበን ምናምን ስንሄድ ከነዚህ ጋር ነው የምማረው ህፃናቶች ናቸው። በቃ ከስንት አመት ጀምሮ አለ ብላችሁ ከ10 አመት ምናምን ጀምሮ አለ እና ስናወራ ማለት ነው እንትን ይላሉ በቃ እዛ እየተማረ ምናምን ይንጫጫሉ በዚህ ጋር ያወራሉ ታይታው ምናምን ይባባላሉ ምናምን እና በየቀኑ የምሄደው ራሴን ታምሜ ነው ወደ ቤት። በቃ በየቀኑ እንዴ ምንድነው የት ነው የገባሁት እስክል ድረስ ማለት ሲጮህታቸው ምናቸው ምናምን ጭራሽ በቃ ይሄ መጀመሪያ ወደ ነበርኩበት ቦታ እየመለሰ ይመጣ እና ከሴትዮዋ ጋር ማውራት ጀመርኩ ማለት ነው። በቃ በጣም ራሴን ያመመኝ እንደሆነ ልጆች እንደሆኑ ከነሱ ጋር መማር እንደማንችል ምናምን ነገር ከሷ ጋር ማውራት ጀመርኩኝ። እሷ ቴራፒስትም ስለሆነች ብዙን ነገር ትረዳለችና ኦኬ በቃ እንዴት ብዬ ነው መርዳት የምንችለው መሄድ አትፈልጉም ምናምን ስትለን ያ አማራጭ ካገኘው እኔ እዛ ቦታ መሄድ አልፈልግም ምናምን ብዬ ማውራት ጀመርን። ከዛ በኋላ እዛ 2 ወር ተምረን የቋንቋውን ኮርስ አቋረጥ ነው ማለት ነው። በቃ የሚሆን ነገር አልነበረም በጣም ራሴን ያመኛል በቃ እንትን አግሬሲቭ እየሆንኩ መጣው ምናምን እና ያ ነገር ትክክል አልነበረም። ኦኬ ከዛ ቦታ መውጣት አለባቸው ምናምን ነገር ተብሎ ከዛ ቦታ ወጣንና ቤት ቤት ውስጥ ሆነን መማር ጀመርን ማለት ነው። ከዛ ቤት ውስጥ ቢያንስ 1 ሳምንት 2 ሳምንት እንደተማረን ሌላ የህይወታችን ምዕራፍ ተከፈተ። እሱን በሚቀጥለው ቪዲዮ ነው የምነግራችሁ። አይ ሆፕ ታበረታቱኛላችሁ ብዬ አስባለሁ። ብዙ ነገር እንማማራለን ብዬ አስባለሁ። በእንደዚህ አይነት ነገር ላይ እንደዚህ በስደት ምናምን የገጠማችሁ ታሪክም ካለ መጻፍ ትችላላችሁ። እኔ ታሪካችሁን ማቅረብ እችላለሁ እና አበረታቱኝ። የሚቀጥለው ሳምንት በሚቀጥለው ቪዲዮ እንገናኛለን። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ወዳችኋለሁ።